ዓለማችን ገና ከኮቪድ-19 ወረርሽኝ ስብርባሪ ትውስታዎች ሳታገግም ሌላ አዲስና ድንበር ተሻጋሪ የጤና ስጋት በአትላንቲክ ውቅያኖስ ላይ ብቅ ብሏል። ኤምቪ ሆንዴስ ከተሰኘችው የሽርሽር መርከብ የወጡ መንገደኞች ወደ አውሮፓ መመለስ በደስታና በፈገግታ የሚጀምረው የሽርሽር ጉዞ እንዴት ወደ ዓለም አቀፍ የጤና ቀውስ ሊቀየር እንደሚችል ማሳያ ሆኗል። በተለይም በፈረንሳዊው ተጓዥ ላይ የታየው የህመም ምልክትና የቫይረሱ ከሰው ወደ ሰው የመተላለፍ አዲስ ባህሪ የዓለም ጤና ድርጅትንና የአውሮፓ መንግስታትን ከፍተኛ ድንጋጤ ላይ ጥሏቸዋል። ለመሆኑ ይህ በአይጦች አማካኝነት የሚተላለፈው የሃንታ ቫይረስ አሁን ለምን ስልቱን ቀየረ? የፈረንሳይ መንግስት የወሰደው ጥብቅ የለይቶ ማቆያ እርምጃስ ሌላ ታላቅ ወረርሽኝን ለመከላከል በቂ ይሆን ወይስ ዓለም ሌላ የጤና ፈተና አፋፍ ላይ ትገኛለች? የዛሬው ዓለም አቀፍ የትንታኔ ዘገባችን እነዚህን ጥያቄዎች ያነሳል። ዳዊት አርያ ያዘጋጀውን ክብሮም ወርቁ አቀርበዋለሁ። በአትላንቲክ ውቅያኖስ ላይ የምትገኘውና በቱሪስት መስህብነቷ የምትታወቀው የስፔን የካናሪ ደሴቶች ሰሞኑን የደስታ ሳይሆን የዓለም አቀፍ የጤና ጭንቀት ማዕከል ሆና ሰንብታለች። ኤምቪ ሆንዴስ በተሰኘችው የሽርሽር መርከብ ላይ የተቀሰቀሰው የሃንታ ቫይረስ ወረርሽኝ 3 ሰዎችን ለህልፈት መዳረጉንና በርካታ ተጓዦችን ማጥቃቱን ተከትሎ ዓለም አቀፍ ዜጎችን የማስወጣት ዘመቻም ተጀምሯል። ይህ ስጋት ግን በመርከቧ ላይ ብቻ ተወስኖ አልቀረም። ይልቁንም ወደ ፈረንሳይና ሌሎች የአውሮፓ ሀገራት ሰርጎ መግባቱም ተረጋግጧል። የፈረንሳይ መከላከያ ሚኒስትር ሴባስቲያን ሌኮርኑ እንደገለጹት ከካናሪ ደሴቶች ወደ ፓሪስ በረራ ካደረጉ 5 ፈረንሳውያን መካከል አንዱ ግለሰብ የህመም ምልክት አሳይተዋል። ግለሰቡ በበረራ ላይ እያሉ ምልክቱ መታየቱ ሁኔታውን ይበልጥ አስፈሪና ውስብስብ አድርጎታል። ይህ ክስተት ወረርሽኙ ከደሴቶቹ ወጥቶ ወደ አውሮፓ ዋና ምድር መግባቱን የሚያመላክት ቀይ መብራት ሆኖ ተመዝግቧል። ታሪካዊ ዳራውን ስንመለከት የሃንታ ቫይረስ ለመጀመሪያ ጊዜ በሰፊው የታወቀው እንደ አውሮፓውያን አቆጣጠር በ1950ዎቹ በኮሪያ ጦርነት ወቅት እንደነበር የዓለም ጤና ድርጅት መረጃዎች ያመለክታሉ። ቫይረሱ አብዛኛውን ጊዜ በበሽታው ከተያዙ አይጦችና መሰል አጥቢ እንስሳት ጋር በሚኖር ንክኪ የሚተላለፍ ሲሆን በተለይ በገጠራማ አካባቢዎች የሚከሰት አልፎ አልፎ የሚታይ የጤና ችግር ነበር። ይሁን እንጂ በኤምቪ ሆንዴስ መርከብ ላይ የተቀሰቀሰው ወረርሽኝ የተለየና አደገኛ ባህሪ ማሳየቱ ተሰምቷል። አሁን የተከሰተው የቫይረስ ዝርያ ከሰው ወደ ሰው የመተላለፍ አቅም ያለው መሆኑ በሽታውን በቁጥጥር ስር ለማዋል የሚደረገውን ጥረት እጅግ ፈታኝ ያደርገዋል። ይህ አዲስ ባህሪ ቫይረሱ በከፍተኛ ፍጥነት ወደ የተለያዩ ሀገራትና ማህበረሰቦች ሊሰራጭ እንደሚችል የሚያመላክት በመሆኑ የጤና ባለሙያዎችንና ዓለም አቀፍ ተቋማትን እጅግ አስግቷል። የፈረንሳይ መንግስት ይህን ስጋት ለመግታት የወሰደው እርምጃ እጅግ ጥብቅና ፈጣን ነው። መከላከያ ሚኒስትሩ ሴባስቲያን ሌኮርኑ እንደገለጹት ምልክቱ የታየባቸው ግለሰብ ህመሙ እንደታየባቸው ወዲያውኑ ከሌሎች አብረዋቸው ከነበሩ መንገደኞች ጋር ተለይተው ጥብቅ በሆነ የለይቶ ማቆያ ውስጥ እንዲገቡ ተደርጓል። ይህም እርምጃ የተወሰደው ቫይረሱ ሊኖረው የሚችለውን የመዛመት ፍጥነት ታሳቢ በማድረግ ነው። በተጨማሪም ከታማሚው ጋር ንክኬ የነበራቸው ሰዎች ሁሉ ተለይተው እንዲቆዩ መደረጉን የአናዶሉ የዜና ወኪል ዘግቧል። ይህ የለይቶ ማቆያ ስልት ወረርሽኙን በመቆጣጠር ረገድ ወሳኝ መሆኑን የገለጹት ሚኒስትሩ በሀገሪቱ የጤና ስርዓት ላይ ሊፈጠር የሚችለውን ጫና ለመቀነስም ከፍተኛ ጥንቃቄ እየተደረገ መሆኑን አረጋግጠዋል። የዓለም ጤና ድርጅት በበኩሉ በካናሪ ደሴቶች ላይ እየተከናወነ ያለው ዓለም አቀፍ ዜጎችን የማስወጣት ሥራ እስከ ዛሬ ምሽት ድረስ ሙሉ በሙሉ እንደሚጠናቀቅ መግለጹን ፍራንስ 24 ዘግቧል። በመጀመሪያው ቀን በተደረገው እንቅስቃሴ ብቻ ኔዘርላንዳውያን፣ ካናዳውያንና ቱርካውያንን ጨምሮ የ19 ሀገራት ዜግነት ያላቸው 94 ሰዎች ከመርከቧ እንዲወጡ ተደርገዋል። እነዚህ መንገደኞች ወደ የሀገራቸው በሚመለሱበት ወቅት መሰል የህመም ምልክቶች እንዳይታዩባቸው ከፍተኛ ክትትል እየተደረገ ይገኛል። ድርጅቱ ይህን ወረርሽኝ ልዩ የሚያደርገው የቫይረሱ ዝርያ ባህሪ መሆኑን ገልጾ የጤና ደህንነት ፕሮቶኮሎች በከፍተኛ
በከፍተኛ ጥንቃቄ እንዲተገበሩ አሳስቧል። የጤና ባለሙያዎችና ተንታኞች እንደሚሉት በባህር ላይ የሚደረጉ የሽርሽር ጉዞዎች በርካታ ሰዎችን በአንድ የተከለለ ስፍራ የሚያቆዩ በመሆናቸው ለወረርሽኝ ስርጭት እጅግ አመቺ ናቸው። የኤምቪ ሆንዴስ ክስተትም የሽርሽር መርከቦች ያላቸው የጤና ደህንነት ፕሮቶኮል በድጋሚ እንዲፈተሽ የሚያስገድድ ነው። በአሁኑ ወቅት የፈረንሳይ መንግሥትና የዓለም ጤና ድርጅት በቅንጅት እየሰሩ ሲሆኑ የወረርሽኙን ምንጭና ስርጭት በዝርዝር ለማጥናት ጥረት እያደረጉም ይገኛሉ። የፈረንሳዊ ተጓዥ ሁኔታና በመርከቧ ላይ የደረሰው የሦስት ሰዎች ሕልፈት ዓለም አቀፍ የጉዞና የቱሪዝም ዘርፍ ላይም የራሱን ጥላ ማጥላቱ አይቀሬ መሆኑን የብሉምበርግ የጤና ዘገባዎች ያመለክታሉ። በአጠቃላይ አሁን ላይ የታየው የሃንታ ቫይረስ ስጋት በቀላል የሚታይ አይደለም። በፈረንሳይ የታየው ምልክትና በለይቶ ማቆያ ውስጥ የሚገኙት መንገደኞች ሁኔታ በሽታው ከድንበር ተሻጋሪነት ባለፈ ከሰው ወደ ሰው የመተላለፍ አቅሙን ማሳየቱንም ያረጋግጣል። ዓለም አቀፉ ማኅበረሰብ ካለፉት ወረርሽኞች ያገኘውን ልምድ ተጠቅመው ይህን አዲስ ስጋት ገና በጅምሩ ለመግታትና ተጨማሪ ሰብአዊ ጥፋት እንዳይደርስ ጥብቅ ቁጥጥርና ክትትል ማድረግ ይጠበቅበታል። የፈረንሳይ መንግሥት የወሰደው ፈጣን እርምጃ ለሌሎች ሀገራትም እንደ አርያ የሚወሰድ ቢሆንም የቫይረሱ ባህሪና ስርጭት ግን አሁንም በከፍተኛ የጥንቃቄ ጥርጣሬ ውስጥ ሆኖ መታየቱን ይቀጥላል። ወደፊት ቫይረሱ በምን መልኩ ሊቀየር እንደሚችልና የክትባት ፍለጋው ምን ደረጃ ላይ እንደሚደርስ ቀጣይ የትንታኔ ትኩረት ይሆናል። ይህን የትንታኔ ዘገባ ስናዘጋጅ የአናዶሎ የዜና ወኪልን፣ የዓለም ጤና ድርጅትን፣ ፍራንስ 24ን፣ ብሉምበርግን እንዲሁም የፈረንሳይ መንግሥት ይፋዊ መግለጫዎችን ተጠቅመናል።